በክልሉ ወረራ የፈጸመው የብልጽግና ወራሪ ሰራዊት በህዝብ ላይ የሚያደርሰው ግፍና መከራ ተጠናክሮ ቀጥሏል። በአማራ ህዝብ ላይ በተከፈተውና ከሁለት ዓመታት በላይ ባስቆጠረው በዚህ ጦርነት ከነባር እስከ አዲስ ምልምል ወታደሮቹ በግንባር ያለቁበት የአብይ አህመድ አገዛዝ በህዝብ ላይ ዘርፈ ብዙ ጦርነቶችን ከፍቶ እንደሚገኝ በየቀኑ የሚወጡ የግንባር መረጃዎች ያሳያሉ። አድማጭ ተመልካቾቻችን በዝርዝር እንመለከተዋለን። የአማራ ፋኖ ጎንደር ጠቅላይ ግዛት እዝ የፋኖ ኃይሎች ባደረጉት ድንገተኛ የደፈጣ ውጊያ በብልጽግና ወታደሮች ላይ ኪሳራ አድርሰዋል። በአፋድ ሸዋ ጠቅላይ ግዛት እዝ የፋኖ ኃይሎች በሸዋሮቢት ከተማና አካባቢዋ በተደረገ ውጊያ ወታደራዊ አመራሮችን ጨምሮ በርካታ ኃይሉ የተደመሰሰበት የብልጽግና ኃይል ተጨማሪ ኃይል እያስጠጋ ስለመሆኑ ተሰምቷል። አድማጭ ተመልካቾቻችን ተጨማሪ መረጃዎችም አሉን። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ሰኔ 14 2017 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይ ታያሌው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። በክልሉ ወረራ የፈጸመው የብልጽግና ወራሪ ሰራዊት በህዝብ ላይ የሚያደርሰው ግፍና መከራ ተጠናክሮ ቀጥሏል። በአማራ ህዝብ ላይ በተከፈተውና ከሁለት ዓመታት በላይ ባስቆጠረው በዚህ ጦርነት ከነባር እስከ አዲስ ምልምል ወታደሮቹ በግንባር ያለቁበት የአብይ አህመድ አገዛዝ በህዝብ ላይ ዘርፈ ብዙ ጦርነቶችን ከፍቶ እንደሚገኝ በየቀኑ የሚወጡ የግንባር መረጃዎች ያሳያሉ። አሁንም ድረስ ከአብነት ተማሪዎች እስከ ቀን ሰራተኞች ከሊስትሮ እስከ ታዳጊ ተማሪዎች በግዳጅ ምልመላ አፈና እየፈጸመ የሚገኘው የአብይ አህመድ አገዛዝ በወረራ በያዛቸው ቀጠናዎች ሁሉ ባልታጠቀው ማህበረሰብ ላይ የግፍ ግድያ፣ እስር፣ ዘረፋና ንብረት ማውደምን የዘወትር ተግባሩ አድርጎታል። አምርቶ አደሩ የአማራ ገበሬ የእርሻ ስራውን እንዳይሰራ ተደርጎ በጦርነት ከሚገደለው በተጨማሪ በረሃብ እንዲያልቅና የተከፈተበትን ጦርነት መከላከል እንዳይችል ተደርጓል። ብልጽግና በአማራ ህዝብ ላይ የከፈተው ስውርና ግልጽ ጦርነት ተጠናክሮ በቀጠለበት ንጹሃኑ አማራ ከባድ ግፍና መከራ እያሳለፈ ይገኛል። የአማራን ህዝብ ለማጥፋት ታጥቆ የተነሳው የአብይ አህመድ አገዛዝ በግንባር እንዳሰበው ሳይሆንለት ቀርቶ ከባድ ኪሳራ ቢገጥመውም በተለይም አርሶ አደሩን ትኩረት አድርጎ በሚፈጽመው መጠነ ሰፊ ጥቃት የአማራ ህዝብ በርካታ ግፍና መከራዎችን እያስተናገደ እንደሚገኝ ይታወቃል። ወንጀለኛው የአብይ አህመድ ሰራዊት የአይን ቀለምህ አላማረኝም በሚል ሳይቀር አላንዳች ጥፋት አማራውን መግደሉን ቀጥሏል። ዛሬም የፋኖ የግንባር ተጋድሎዎች በአራቱም ጠቅላይ ግዛቶች ተጠናክረው ቀጥለው አገዛዙ ከወታደራዊ አመራሮቹ እስከ ተራ ወታደሮቹ እየተደመሰሱ የሚገኝ ቢሆንም የንጹሃኖቹ ጥቃት ቀጥሏል። በዚህ ከሁለት ዓመታት በላይ ባስቆጠረው ጦርነት ፋኖ ውጊያዎችን በድል በመጨረስ የብልጽግናው ኃይል የታጠቀውን የጦር መሳሪያ የፋኖ ኃይሎች እየተረከቡ እንደሚገኙ የግንባር መረጃዎች ያሳያሉ። ሽንፈት መታወቂያው የሆነው የብርሃኑ ጁላ ጦር ያለቆቹን ትዕዛዝ በማክበር በሚፈጽመው ትንኮሳ የሚደርስበት ጥቃት ተጠናክሮ ቀጥሎ ከሚደመሰሰውና ከሚቆስለው በተጨማሪ ከነሙሉ ትጥቁ እጅ የሚሰጠው የፋኖን ወታደራዊ ካምፖች እያጨናነቀ ይገኛል። የፋኖ ጠንካራ ብትር የሚያርፍበት የብልጽግና ወታደር የታጠቀውን የፋኖ ኃይል በመሸሽ የአማራ ህዝብ ሁሉ ፋኖ ነው በሚል ስሌት አማራውን በግፍ መግደሉን ቀጥሏል። በዚህም ይህ በንጹሃኖች ላይ የሚደርሰው ግፍና መከራ ያስቆጣቸው ያገዛዙ ወታደሮች ስርዓቱን በመክዳት የፋኖ ኃይሎችን መቀላቀል ከጀመሩ ሰነባብተዋል። በአማራ ህዝብ ላይ በአገዛዙ ታቅዶ የተከፈተው ጦርነት ሳይገባቸውም አውቀው ከስርዓቱ ጋር ተሰልፈው ህዝባቸውን ሲወጉ የቆዩ በተለይም የሚሊሻና የአድማ ብተና ኃይሎች የታጠቁትን ከቡድን እስከ ነፍስ ወከፍ መሳሪያዎች በመያዝ ካለምንም የተኩስ ልውውጥ ፋኖን እየተቀላቀሉ ይገኛሉ። በመሆኑም በየቀጠናዎች ከአራቱም ጠቅላይ ግዛቶች የተሰጠውን የስምሪት ቀጠና በመልቀቅ ፋኖ ወንድሞቹን የሚቀላቀለው የብልጽግና ወታደር ከዕለት ወደ ዕለት ቁጥሩ እየጨመረ መምጣቱን የግንባር መረጃዎች ያሳያሉ። የአማራ ፋኖ ጎንደር ጠቅላይ ግዛት እዝ የፋኖ ኃይሎች ባደረጉት ድንገተኛ የደፈጣ ውጊያ በብልጽግና ወታደሮች ላይ ኪሳራ ደርሷል። ትናንት ሰኔ 13 2017 ዓ.ም ጎንደር ጠቅላይ ግዛት እዝ የጋፋትና መይሰው ክፍለ ጦሮች በጋራ በመሆን በፋርጣ ወረዳ ጋሳይ ከተማ ዘልቀው በመግባት የብልጽግናን የገዳይ ስብስብ ሞትና ቁስለኛ ማድረጋቸውን የፋኖ ወታደራዊ ምንጮቻችን ተናግረዋል። ከተማዋን ዋና መቀመጫ በማድረግ ሰፍሮ የነበረውን የብልጽግና የወንጀለኛ ስብስብ
ፋኖቹ ባደረጉት ድንገተኛ የደፈጣ ውጊያ ሙትና ቁስለኛ በማድረግ አስከሬኑና ቁስለኛውን እንዲለቅም አድርገውታል ተብሏል። በጎንደር ቀጠናዎች በተለያዩ አካባቢዎች በጠቅላይ እዙና በሌሎች አደረጃጀቶች እየተደረገ ያለው የደፈጣና መደበኛ ውጊያ የቀጠለ ሲሆን በተለይም ድንገተኛ የደፈጣ ኦፕሬሽኖች በብልጽግና ኃይሎች ላይ ከፍተኛ ኪሳራ ማድረሳቸውን ቀጥለዋል። በተመሳሳይ በማዕከላዊ ጎንደር አርማጭሆ ሐሙሲት ተብሎ በሚጠራው አካባቢ በተደረገ ውጊያ በጠላት ኃይል ላይ ከፍተኛ ሰብአዊና ወታደራዊ ኪሳራ ደርሷል። በዚህ ውጊያ የፋኖ ኃይሎች ጠላትን ሙትና ቁስለኛ ከማድረጋቸው በተጨማሪ የጠላትን መገልገያ የጦር መሳሪያ መማረክ ችለዋል። በተያዘም በምዕራብ ጎጃም ቀጠና ከአዴት ወደ ቅንባባ ለመግባት በሞከረው የብልጽግና ሰራዊት ላይ በተፈጸመ የደፈጣ ጥቃት ከ11 በላይ የሚሆኑት ሙትና ቁስለኛ ሆነዋል። ወደ ፋኖ ቀጠና ለመግባትና ጥቃት ለመሰንዘር አቅዶ የተንቀሳቀሰው የብልጽግና ሰራዊት በደፈጣ በጠበቀው የፋኖ ኃይል ድባቅ ተመቷል። የፋኖ ኃይሎች በፈጸሙት ድንገተኛ ጥቃት በተሽከርካሪዎች ተጭኖ በተንቀሳቀሰው ኃይል ላይ እርምጃ በመውሰድ የብልጽግናን የገዳይ ስብስብ ተበትኖ እንዲመለስ አድርገውታል። በአፋድ ሸዋ ጠቅላይ ግዛት እዝ የፋኖ ኃይሎች በሸዋሮቢት ከተማና አካባቢዋ በተደረገ ውጊያ ወታደራዊ አመራሮቹን ጨምሮ በርካታ ኃይሉ የተደመሰሰበት የብልጽግና ኃይል ተጨማሪ ኃይል እያስጠጋ ስለመሆኑ ተሰምቷል። ከደብረ ብርሃን ከተማና ከሌሎች ከሰፈረባቸው ምሽጎች የተሰባሰበው በርካታ ኃይል በወታደራዊ ተሽከርካሪዎች ተጭኖ ወደ ቀጠናው እየተጠጋ ስለመሆኑ የፋኖ ወታደራዊ ምንጮቻችን ገልጸዋል። ትናንት ሸዋሮቢት ከተማና በዙሪያዋ በተደረገ ከባድ ውጊያ ከተደመሰሰውና ቁስለኛ ከሆነው ኃይል በተጨማሪ በምርኮ የተያዙ የሰራዊቱ አባላት ስለመኖራቸው የተገለጸ ሲሆን በውጊያው ስናይፐርና ብሬንን ጨምሮ ከቡድን እስከ ነፍስ ወከፍ መሳሪያዎች በፋኖ ተማርከዋል። በአርበኛ መከታው ማሞ የሚመራው የአማራ ፋኖ ሸዋ ጠቅላይ ግዛት እዝ የራምቦ ክፍለ ጦርና የኮሩ ቀኝ ጦር በመቀናጀት ትናንት በ13/2017 ዓ.ም ከንጋቱ 11 ሰዓት ጀምሮ በይፋት ቀጠና በቀወት ወረዳ ሸዋሮቢት ከተማ በዋንዛና በፌዴራል ማረሚያ ቤት አካባቢ ሰፍረው በነበረው የብልጽግና ኃይል ላይ ከባድ ጥቃት ፈጽመዋል። እዚህ ተጋድለው የፋኖ ኃይሎች 5 የጠላትን ምሽግ በመስበር 7 ያገዛዙ ወታደራዊ አመራሮችን ጨምሮ ከአንድ ሻምበል በላይ የጠላትን ሰራዊት ከጥቅም ውጭ አድርገውታል። እዚህ የተደናገጠው የብልጽግናው ኃይል ከደብረ ብርሃን ከተማ ከኬሚሴና ከአጣዬ ኃይሉን በማሰባሰብ ወደ ይፋት ቀጠናዎች እያስጠጋ ስለመሆኑ ተገልጿል። በሰሜን ወሎ ዞን ሀብሮ ወረዳ መርሳ ከተማ አስተዳደር የፋኖ ቤተሰቦች መኖሪያ ቤቶች በአገዛዙ ኃይሎች መቃጠላቸው ታውቋል። በሰሜን ወሎ ዞን ሀብሮ ወረዳ በመርሳ ከተማ የፋኖ ቤተሰቦች መኖሪያ ቤቶች ናቸው የተባሉ በርካታ መኖሪያ ቤቶች መቃጠላቸው ተነግሯል። ከዚህ ቀደም በመርሳ ከተማ አስተዳደር ከ113 በላይ ንጹሃኖች እንዲገደሉ የፊት አውራሪነቱን ሚና የተጫወቱት የመርሳ ከተማ ከንቲባ በነ መሐመድ ያሲን የሚመራው የወንጀለኛ ቡድን መሆኑ ታውቋል። የወንጀለኞቹ መሪ የመርሳ ከተማ አስተዳደር ከንቲባ ጨለማን ተገን በማድረግ ተጠርጥረው የታሰሩ ንጹሃኖችን ከእስር ቤት በማስወጣት እንዲረሸኑ በማድረግ አረመኔያዊ ተግባር ፈጽሟል ተብሏል። በመሆኑም በዚህ አረመኔያዊ ግለሰብ ትዕዛዝ ሰጭነት በመርሳ ከተማ ከሰሞኑ በርካታ የፋኖ ቤተሰቦች ናቸው የተባሉ መኖሪያ ቤቶች በእሳት እንዲቃጠሉ ተደርገዋል። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።